ጤና ይስጥልኝ የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ በአሜሪካ ቁጣ ያስነሳው ሰዎችን በኤሌክትሪክ የሚቀጣው የአሜሪካ ኢሚግሬሽን ፖሊሶች አዲሱ የኤሌክትሪክ ጓንት። ሌላኛው ዜናችን የትራምፕ ሕይወት አደገኛ ሚሳኤል ስጋት ውስጥ ወድቆ ነበር። ትራምፕን ከኢራን ሚሳኤል ስጋት ለማዳን የተደረገው አስደናቂ ስልት። እስከ መጨረሻው አብራችሁን ቆዩ። እነዚህንና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ጊዜ ትክክለኛና ሚዛናዊ መረጃ በፍጥነት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያዎቹ መረጃዎች እናልፋለን። የአሜሪካ የኢሚግሬሽንና የጉምሩክ አስከባሪ ተቋም ወይም አይስ በኤሌክትሪክ ንዝረት በመፍጠር ተጠርጣሪዎች ላይ አጭርና ኃይለኛ ህመም በማድረስ ለመቆጣጠር የሚያስችል ልዩ ጓንቶችን ሊያስታጥቅ ማቀዱን የሚገልጽ ዜና በትላንትናው ዕለት ማቅረባችን የሚታወስ ሲሆን ይህ ዜና ከተሰማ በኋላ በመላው አሜሪካ ትልቅ ውዝግብና ቁጣ ቀስቅሷል። ይህ መሳሪያ GLOV ወይም ዝቅተኛ የኤሌክትሪክ ኃይል አፍላቂ ተብሎ የሚጠራ ሲሆን ተራ ጓንት ይመስላል። ነገር ግን አስከባሪዎቹ ቁልፉን ሲጫኑት በሰውነት ቆዳ ላይ በቀጥታ በመንካት ከፍተኛ ህመም በመፍጠር ሰዎችን እንዲታዘዙ የሚያስገድድ ነው። የክስተቶቹን ቅድመ ሁኔታ ተከትሎ ስንመለከት ሂደቱ ይፋ የሆነው ሰኞ ዕለት ተቋሙ የኤሌክትሪክ ጓንቶችን ለመግዛት የመንግስት ማስታወቂያ ካወጣ በኋላ ነው። አይስ መሳሪያዎቹን ለመግዛት ከ10 እስከ 20 ሚሊዮን ዶላር ለማውጣት ያቀደ ሲሆን ይህም ሁሉንም ወይም አብዛኞቹን ኦፊሰሮች ለማስታጠቅ ማሰቡን ያሳያል። ይሁን እንጂ ከዚህ ቀደም በ2024 እንደ ኤሮፓውያን አቆጣጠር በኬንታኪ ግዛት በሚገኝ ማህበራዊ እስር ቤት ውስጥ አንድ ግለሰብ በእነዚህ ጓንቶች 27 ጊዜ እንዲሁም በቴዘር 13 ጊዜ ከተመታ በኋላ ህይወቱ ማለፉ የተደረገ ምርመራ ያመለክታል። የጥፋተኝነትና ጉዳት ክሶች በተደጋጋሚ ቢነሱም የጓንቶቹ አምራች ኩባንያ ግን መሳሪያው ለልብ አደጋ የማያደርስና ህይወት የማያልፍ መሆኑን ይናገራል። ሮብ ዕለት ጉዳዩ ይፋ ከሆነ በኋላ ከፖለቲከኞችና ከሰብአዊ መብት ተሟጋቾች በኩል ጠንካራ ተቃውሞች አስተናግደዋል። የኒውዮርክ ጠቅላይ አቃቢ ሌቲሺያ ጄምስ በሰጡት መግለጫ በቅዱ በጣም ማዘናቸውን ገልጸው በግዛታቸው ውስጥ መሳሪያውን አላግባብ የሚጠቀሙ ኦፊሰሮች በወንጀልና በፍትሐ ብሔር እንደሚጠየቁ አስጠንቅቀዋል። በተጨማሪም በርካታ የዲሞክራቲክ የምክር ቤት አባላት አይስ ተጨማሪ አደገኛ መሳሪያ አያስፈልገውም ሲሉ ተቃውሟቸውን በሶሻል ሚዲያ አጋርተዋል። የቀድሞ የተቋሙ ጊዜያዊ ዳይሬክተር ጆን ሳንዶግ እና የህግ ፕሮፌሰሩ ማይከል ማይኔመር በበኩላቸው ኦፊሰሮቹ መሳሪያውን በቀላሉ አላግባብ ሊጠቀሙበት ይችላሉ የሚል ስጋታቸውን ገልጸዋል። ለተነሱ ተቃውሞዎች ምላሽ ለመስጠት የሀገር ውስጥ ደህንነት መስሪያ ቤት በሰጠው መግለጫ ስለ ምርቱ በግልጽ ባይናገርም ተቋሙ በየጊዜው የኦፊሰሮቹ ፍላጎት በመገምገም ህገወጥ ወንጀለኞችን በሰላማዊ መንገድ በቁጥጥር ስር ለማዋል የሚያስፈልጉ መሳሪያዎችን እንደሚያቀርብና ማንኛውም ውሳኔ ህግን የተከተለ መሆኑን አስታውቀዋል። በመጨረሻም በስምምነቱ ዙሪያ የወጡ መረጃዎች እንደሚያሳዩት አይስ ያለ ጨረታ ይህንን ስምምነት እስከ መጪው አርብ ድረስ ይፋ ሊያደርግ እንደሚችልና ውሉ እስከ ማርች 31 2027 እንደ አውሮፓውያን አቆጣጠር ድረስ እንደሚዘልቅ ታውቀዋል። በሌላ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለፈው ወር በቱርክ ያደረጉትን ጉብኝት አጠናቀው ወደ ሀገራቸው ሲመለሱ በህይወታቸው ላይ የተደቀነውን እጅግ አደገኛ የስጋት ጥሪ እንደነበረ አዲስ መረጃ ወጥቷል። በወቅቱ በቱርክና በጎረቤቷ ኢራን መካከል ያለው ውጥረት ከፍተኛ በነበረበት ሰዓት የኢራን ባለስልጣናት ትራምፕ አንካራ ውስጥ ያረፉበትን ሆቴል አልፎ ተርፎም ያረፉበትን የወለል ቁጥር ሳይቀር ያውቁ እንደነበረ የአሜሪካ ባለስልጣናትን በእጅጉ አስደንግጦ ነበር። ይህ ሁኔታ እንዳለ ሆኖ ፕሬዚደንት ትራምፕ በቱርክ ዋና ከተማ አንካራ የተካሄደውን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም የኔቶ ስብሰባ አጠናቀው ለመውጣት በዝግጅት ላይ ያሉ የደህንነት አካላት ያልተጠበቀ መረጃ ይደርሳቸዋል። ይኸውም የፕሬዝደንቱ ዋና አውሮፕላን የሆነው ኤርፎርስ ዋን በትከሻ ላይ በሚሸከሙና የሙቀት ጨረርን ተከትለው የሚመቱ የሮኬት ሚሳይሎች ጥቃት ሊሰነዘርበት እንደሚችል የሚጠቁም ነበር። ጥቃቱ ወዲያውኑ ሊፈጸም የሚችልና እውነተኛ መሆኑን
ያረጋገጠው የአሜሪካ የፕሬዝደንት ጥበቃ አገልግሎት በፍጥነት በሚስጥር እርምጃ ለመውሰድ ወሰነ። ምንም እንኳን በቂ ጊዜ ባይኖርም የደህንነት አባላቱ በቅጽበት አዲስ ስልት ነደፉ። ፕሬዝደንት ትራምፕና ጥቂት የቅርብ ረዳቶቻቸው የምግብ ማጓጓዣ መኪናን በመጠቀም በሚስጥር ወደ አንዲት ትንሽና ተራ ወደምትመስል C-32 የተባለች የፕሬዝደንት ጄት ተዘዋወሩ። በሌላ በኩል ደግሞ ትልቁ ኤርፎርስ ዋን አውሮፕላን የውጭ ጉዳይ ሚኒስቴር ማርኮ ሮቤሮን፣ የፋይናንስ ሚኒስቴሩን ስኮት ቤሰንትን፣ የዋይት ሃውስ ሰራተኞችንና 13 የጋዜጠኞች ቡድንን ጭኖ ትራምፕ እንዳሉበት አስመስሎ ለብቻው ተነሳ። እዚህ ድንገተኛ የሚስጥር ጉዞ ትራምፕ በሰላም ወደ ብሪታንያ በማቅናት የነዳጅ ሙላት ካደረጉ በኋላ ጉዞአቸውን ቀጥለዋል። ትራምፕ ከጉዞ በኋላ ለጋዜጠኞች በሰጡት አስተያየት ቅያሬውን ያደረጉት በሴኩሪቲ ትዕዛዝ መሆኑን ገልጸው እንደውም እኔ የተሳፈርኩበት አነስተኛ አውሮፕላን የበለጠ ለአደጋ የተጋለጠ ይመስለኛል ብለዋል። ይህ ሚስጥራዊ ክስተት ከተፈጸመ ከአንድ ወር በላይ ካለፈ በኋላ በዋሽንግተን ፖስት ጋዜጣ ይፋ የተደረገ ሲሆን አንዳንዶች በሌላኛው አውሮፕላን ውስጥ የነበሩትን ጋዜጠኞችና ባለስልጣናትን ለአደጋ ማጋለጥ ትክክል ነው ወይ የሚል ጥያቄ አንስተዋል። ነገር ግን ምንጮች እንደሚያረጋግጡት ከኢራን ጋር ያለው ፍጥጫ በበረታበት በዚያ ወቅት ፕሬዝደንቱን ደህንነት ለመጠበቅና ሴራውን ላለማጋለጥ ሲባል የተወሰደ አስፈላጊ እርምጃ ነበር። የአጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው አሜሪካ በላቲን አሜሪካ የምታካሄደውን የጀልባዎች ጥቃት በዓለም አቀፍ የወንጀለኞች ፍርድ ቤት ሊመረመር ይችላል ተባለ። የአሜሪካ የመከላከያ ሚኒስቴር ሄግሴዝ እንደተናገሩት በላቲን አሜሪካ በእጽ አዘዋዋሪዎች ላይ የሚካሄደው ጥቃት በዓለም አቀፍ ፍርድ ቤት ሊመረመር እንደሚችል ጠቁመው ኮሎምቢያ ግን ጥቃቱን ለመቀላቀል መስማማቷን ገልጸዋል። በሌላ ዜና ሞሮኮ ወደ ስፔን ግዛቶች የሚደረገውን የህገወጥ ስደተኞች ፍልሰት ለመግታት ጥረት እያደረገች ነው። የሞሮኮ ሀገር ውስጥ ሚኒስቴር ከስፔን ግዛቶች ከሆነችው ሴዮታና መሊላ ጋር በሚያዋስናት ድንበር ላይ ያለውን የጸጥታ ጥበቃ በማጠናከር ህገወጥ ድንበር ተሻጋሪዎችን ለመግታት እየሰራው ነው ብላለች። በሌላ ዜና በኮሎምቢያ በደረሰው እጅግ አስፈሪ 7.4 ማግኒቲዩድ በተመዘገበው የመሬት መንቀጥቀጥ ሳቢያ በሺዎች የሚቆጠሩ ሰዎች የገቡበት ሳይታወቅ የጠፉ ቢሆንም በሲሚንቶ ፍርስራሾች ስር ተቀብራ የነበረች የ32 ዓመት ሴት የአደጋ ጊዜ ሰራተኞች ለ10 ሰዓት ባደረጉት ከፍተኛ ጥረት ከ36 ሰዓት ቆይታ በኋላ በህይወት ልትወጣ የቻለች ሲሆን አሁንም የፍለጋና የእርዳታ ስራው በከፍተኛ ሁኔታ ቀጥሏል። በመጨረሻም በኢኳዶር ፖሊስ ግማሽ ቶን የሚመዝን ከፍተኛ መጠን ያለው የኮካይን ዕፅ የተያዘ ሲሆን የሚያስገርመው ደግሞ በዕፁ ፓኬቶች ላይ የማንቸስተር ሲቲ ታዋቂው እግር ኳስ ተጫዋች ኤርሊንግ ሃላንድ ስምና ምስል ታትሞበት መገኘቱ ነው። የዕፅ አዘዋዋሪዎቹ ትኩረት ላለመሳብ ወይም ፓኬቶቹ እንዳይጠረጠሩ ለማድረግ የዝነኞችን ምስልና ስም መጠቀም የተለመደ ስልታቸው እንደሆነ ተገልጧል። ለዛሬ ያዘጋጀንላችሁ መረጃዎች ይህንን ይመስሉ ነበረ። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንገናኛለን። እስከዛው በሰላም ቆዩን።